ዛሬ ላካፍላችሁ በልቤ የተቀመጠው ቃል ርዕሱ በቄሳር ፊት መቆም ግድ ነው የሚል ነው። የሐዋርያት ሥራ ምዕራፍ 27 ቁጥር 24 ላይ ሐሳቡ እንደምታውቁት ከምዕራፍ 26ም አይደለም ከምዕራፍ 9 ጀምሮ ከጳውሎስ ጥሪ ጀምሮ የተያያዘ ነው። ግን እኔ በጣም መፈልጋት የሐዋርያት ሥራ ምዕራፍ 27 ቁጥር 24 ነው። ከቁጥር 21 ጀምሮ በጌታ ስም በድሮ ትርጉም አነባለሁ። እንደዚህ ይላል። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንን ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ። እኛ የምናመልከው የአሁንም አምላክ ነው። even now ነገሮች ተበላሽተዋል ከእጅ ወጥተዋል ግን even now አላዛርን ሲያስነሳውም ዘሴም ቃል ነው የተጠቀመው። አንተ በዚህ ብትሆን አልሞተ ነበር። ሁለቱም እህቶች ይሄንን ያሉትና መጨረሻ እግዚአብሔር በልቧ ውስጥ ይሄን አስቀመጠ። በቃ አሁን እኮ እንዲሆነዋል 4 ቀን ሆኖታል even now አለችው። ግን አሁንም አባትህ የምትለምነው እንደሚሰማ አውቃለሁ። ዛሬ እዚህ የቆማችሁ ሰዎች ነገር ከእጅ ወጥቷል ብላችሁ የመጣችሁ ሰዎች ለእናንተ ነው ከእጅ ወጣው። ለእግዚአብሔር ግን even now ለተአምራት ቦታ አለ። እስቲ አሜን በትልቅ ድምጽ። ለተአምራት ቦታ አለ even now። አሁንም አይዟችሁ አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከናንተ አንድ ነፍስ እንኳን አይጠፋም። የርሱ የምሆን ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት ባጠገቤ ቆሞ ነበርና እሱም ጳውሎስ ሆይ በቄሳር ፊት ልትቆም ይገባል። አዲሱ ትርጉም ጥሩ ነው። ግድ ነው የሚለው። በቄሳር ፊት መቆምህ ግድ ነው። እነሆ እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቷል አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ እንደተናገረኝ እንዲሁ እንደሚሆን እግዚአብሔርን አምነዋለሁና። ተገባችሁ ያለውን ሰው ቄሳር ፊት መቆም ግድ ነው በሉት። አረ በደንብ አርጋችሁ ባካችሁ። ዛሬ አስገዳጅ ነገር መጥቷል በሉት። በጌታ በደንብ በሉት ባካችሁ። አዎ ግድ ነው። አዲሱ ትርጉም ጥሩ ነው። በጣም ደስ ይለኛል። ግድ ነው። ታሪኩን በደንብ ለማወቅ ይሄን ሐዋርያት ሥራ ምዕራፍ 27 28 26 እናንተ ታውቁታላችሁ። ጳውሎስ ለይግባኝ ወደ ሮም ሲሄድ ታስሮ ማለት ነው። ከ270 በላይ እስረኞች አብረውት ነበሩ። ከሱ በስተቀር ሌሎቹ በሌብነት በወንጀል በደረቅ ወንጀል የተከሰሱ ናቸው። መንገድ ላይ ያጋጠማቸው በጣም ከባድ አደጋ ነበረ። የውሃ አደጋ እንደምታውቁት ከባድ ነው። መጠለያ እንኳን የለውም። አታርፉም። የውሃ አደጋ ከባድ ነውና በዛ ጊዜ የተፈጠረው ነገር ነው። መነሻ እንዲሆነን ግን የሐዋርያት ሥራ ምዕራፍ 9 እንሂድና አንድ ቁጥር እናንብብ። የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ እንደዚህ ይላል። ከሐዋርያት ሥራ ምዕራፍ 1 እስከ 12 ጴጥሮስ የመራው የሐዋርያት ጉዞ ሲሆን ከ13 ጀምሮ ደግሞ በጳውሎስ የተመራው የሐዋርያት ሥራ ነው። እና የጳውሎስ ለውጥ የጀመረው ደግሞ ምዕራፍ 9 ላይ ነው። እና ምዕራፍ 9 ቁጥር 15 በተለወጠ ጊዜ ጌታ ስለሱ የተናገረው ነገር ነበር። ሁለት ጥያቄ ነው የጠየቀው ጳውሎስ በደማስቆ መንገድ ላይ። አንደኛ አሁን የምታነጋግረኝ አሁን በመንገዴ ፊት ለፊት ገብተህ ያስቆምከኝ አንተ ማነህ? አንተ? ማንነቱን ከነገረው በኋላ በጣም ጥሩ ሁለተኛ ጥያቄ ጠየቀ። እንግዲያውስ በቀረው ዘመኔ ምን አደርግልህ ዘንድ ትወዳለህ? ጌታም እንዲህ አለው። ደቀ መዛሙርቱ እንኳን ጳውሎስን አምነው መቀበል አቅቷቸው ነበር አይደለም? ካሁን በፊት ቅዱሳንን ያሳድድ ስለነበር በቃ ወደ ህብረታቸው እንዲገባ አልፈለጉም። ባርናባስ የሚባል ሰው ነው ብቻውን ወስዶ ጌታን እንዴት እንደተቀበለ ተረከለትና ያው ዛሬ የምናውቀው ጳውሎስ የቤተክርስቲያን ገንዘብ ሆነ። ጌታ ሲጠራው እንዲህ ነበር ያለው። ጌታ ሆይ በኢየሩሳሌም በቅዱሳን ሁሉ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙ ሰዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለው። ቁጥር 15 ጌታም ይህ በአሕዛብ በነገስታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለው። እና ሐናንያና ሐዋርያት እንዲቀበሉት ሁኔታዎችን ያመቻቸ መሃል ገብቶ ራሱ መንፈስ ቅዱስ ነው።
በጣም ልባቸው ለጳውሎስ ጠንክሮ ነበርና የቀሪ ዘመኑን የአገልግሎት አቅጣጫ ሲያሳየው ሶስት ነገር ታረጋለህ አለው ስሜን ተሸክመህ የምትዞር ምርጥ ዕቃ ነህ ክብር ለእግዚአብሔር ይሁን በማስማለው በእስራኤል በአሕዛብ በነገስታት ፊት ከምዕራፍ 13 እስከ ምዕራፍ 26 ስትመለከቱ ጳውሎስ ለአሕዛብም ሰብኳል ለአይሁዳውያን ሰብኳል ለእስራኤል ሰዎች ሰብኳል ለታናሹ ለታላቁ ሰብኳል የቀረው አንድ ነበር ከፕሮሚሱ እሱም በነገስታት ፊት ቆማለህ የተባለው ነው በነገስታት ፊት ቆሞ ወንጌልን መስበክ ነበረበት እና አግሪፓ ነገስታት አይደሉም ታውቃላችሁ ገዢዎች ናቸው እነሱ ያካባቢ ገዢዎች በዛ ጊዜ ሮም የሚገዛው አገር ስለነበር ዓለም ያሁኑ የወርልድ ጂኦግራፊ ሮም ብቻ ስለነበር የሚገዛው አንድ ንጉስ ነው የነበረው እሱም ቄሳር ይባላል ጳውሎስ ገና ሲጀምር አሕዛብን ሰብካለህ እስራኤልን ሰብካለህ መጨረሻ ላይ ደግሞ በንጉሱ ፊት ቆመህ ወንጌል ተናገራለህ ብሎ እግዚአብሔር ጠርቶታል እነዛን ሁሉ ምዕራፎች በብዙ አስደናቂ ተአምራት ከሄደ በኋላ የመጨረሻውን የህይወት ዘመኑን በሮም እስር ቤት ለማሳለፍ ሲሄድ ነው እንግዲህ ይሄ አደጋ በመርከብ ላይ የገጠመው ያንን አደጋ ታስታውሳላችሁ ሲነሱ መርከብ ላይ ነበር የጀመሩት ሲደርሱ ኦልሞስት ስብርባሪ ላይ ነው የጨረሱት በጣም አስፈሪ ነበር ለ14 ቀን ያህል ምግብ አልበሉም ነበር ለ14 ቀን ያህል የፀሐይን ብርሃን አላዩም ነበር ይሄ ሁሉ ጥፋት እንደሚደርስባቸው ወደ ምዕራፍ 26 እንመለሳለን ወደ ተነሳንበት ጳውሎስ ከመሄዱ በፊት ተናግሮ ነበር ባይ ዘ ዌይ ጳውሎስ ከመጨረሻ ሞተሯ ተነስቶ መርከቧ ከመንቀሳቀሷ በፊት ገዢው እንዲህ ብሎ ተናግሮ ነበር አገረ ገዢው ማለት ነው ይሄ ሰው አለ ጳውሎስን ይሄ ሰው እኮ ወደ ቄሳር ይግባኝ ባይል ኖሮ ይፈታ ዘንድ ይቻል ነበር አለው ራሱ ነው ይግባኝ ብሎ ንጉሱ ጋር መሄድ ፈልጋለሁ ብሎ እንጂ ያጠፋው ጥፋት ብዙ የሚያስቀጣው አልነበረምና ይፈታ ነበር ወደ ሮማ መሄድ አያስፈልገውም ነበር ብሎ ሲል ተመለከታላችሁ ጳውሎስን ወደ ሮም የወሰደው ግን የንጉሱ ፍርድ ሳይሆን የመጀመሪያው የጥሪው መነሻ ነው ምክንያቱም በነገስታት ፊት መቆም ለጳውሎስ ግድ ነበር ወገኖቼ እግዚአብሔር ትደርሳላችሁ ያላችሁ ቦታ መድረስ ግድ ነው እስኪ አሜን በሉ ማዕበል አይከለክላችሁም ሚስ ካልኩሌትድ የሆነ ትሪፑም ውስጥ አትገቡም እንትን ባይል ኖሮ እኮ እንትን አይሆንም ነበር ንጉስ እኮ ይራራለት ነበር እንደሱ አይደለም ጉዳዩ መድረስ አለብን ቄሳር ፊት መድረሳችን ግድ ነው እስቲ አሜን ከመሄዳቸው በፊት ጳውሎስ ሐሳብ ሰጠ አንሂድ ጥሩ አይደለም ጊዜው ወራቱ በመርከብ የሚከድበት ጊዜ አይደለም ማለት እና ተናገረ ግን ሶስት ነገሮች ሆኑ ወንድሞቼና እህቶቼ ብዙ ጊዜ የተሳሳተ ውሳኔ የምንወስንባቸው ሶስት ነገሮች ልንገራችሁና ወደ ዋና መልእክቴ እገባለሁ ስሙ ምን ይላል እዚሁ ምዕራፍ 26 ላይ ጳውሎስ ምን አላቸው አንሂድ ባካችሁ አለ ወደ ኢጣሊያ በመርከብ እንሄድ ዘንድ ምዕራፍ 26 በተቆረጠ ጊዜ ጳውሎስንና ሌሎችን እስረኞች ከአውግስጦስ ጭፍራ ለነበረ ዩሊዮስ ለሚሉት ለመቶ አለቃ አሳልፎ ሰጧቸው ከዛ በእስያ ዳርቻ እንደዚህ ሄዱ ይልና ጳውሎስ ግን ተነስቶ ምን አላቸው ብዙ ጊዜ ካለፈ በኋላ የጾም ወራት አሁን አልፎ ስለነበር በመርከብ ለመሄድ አሁን የሚያስፈራ ነበርና ጳውሎስ እንዲህ አላቸው ይላል እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንደሚሆን አያለሁ አለ ጳውሎስ ያየውን አይቷል አያለሁ ጥፋቱም በገዛ ህይወታችን ነው እንጂ በጭነቱና በመርከቡ ላይ አይደለም አለ ቀደም ያነበብኩላችሁን ታስታውሳላችሁ መርከቡ ነው እንጂ የሚፈራርሰው ከኛ መካከል ማንንም አይሞትም ነው ያለው መጨረሻ ላይ መጀመሪያ ሲነሱ ግን በመርከቡ ላይ ሳይሆን የሚመጣው ጥፋት በእኛ ላይ ነው ብሎ ጳውሎስ አስጠንቅቆ ነበር ምክንያቱም ጥፋት በገዛ ህይወታችን ይመጣል በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው የመቶ አለቃው ግን የእስረኞቹ ጠባቂ ግን ጳውሎስ ከተናገረው ይልቅ የመርከብ መሪውንና የመርከቡን ባለቤት ያምን ነበር አንደኛ ስተት መቶ አለቃው ከጳውሎስ ይልቅ የመርከቧን ባለቤትና ካፕቴኑን ያምን ነበር ከእግዚአብሔር ድምጽ ይልቅ ባለሙያ የሚለውን ከእግዚአብሔር ድምጽ ይልቅ ቴክኖሎጂ የሚለውን ከእግዚአብሔር ድምጽ ይልቅ ልምድ አለን የሚሉ ሰዎች የሚሉትን ካፕቴኑ ልምድ አለው ኤክስፒሪየንሱን ይጠቅሳል ባለቤቱም ልምድ አለው እነሱ የሚሉትን ይሰማ ነበር ጳውሎስ ግን ወሬ ሰምቶ ሳይሆን ከሰማይ አይቶ ነው የተናገረው የመጀመሪያው ትልቁ ችግር ወደምንገባበት ትልቅ ማዕበል ምንገባባቸው የመጀመሪያ ምክንያት
ከእግዚአብሔር ነገር ይልቅ ብዙ ምናምናቸው አሉ ሐኪሞች ጥሩ ናቸው ቴክኖሎጂ በጣም ጥሩ ነው ባፉ የተናገረውን የሚፈጽም ግን አንድ አምላክ ብቻ ነው እግዚአብሔር የተባረከ ይሁን ሁለተኛው ችግራቸው ያሞደም ይከርሙበት ዘንድ የማይመች ነበር ይላል ሁለተኛው ቦታ ያስለቀቃቸው ሳያስቡ ወደ ጥፋት ያስገባቸው ያሉበት ሁኔታ ስለማይመች ነው አጠገባቸው ያለውን ሰው ስላልተመቸ ብቻ ዝም ብለህ አትሂድ በሉት ግድ የላችሁም መንፈስ ቅዱስ ለሰዎች እየተናገረ ነው አሁን ብዙ ሰዎች ሲቹዌሽናል የሆነ ያለንበት ነገር ለጊዜው ስላልተመቸን ብቻ እግዚአብሔር የለበትም ብለን ጥለን እንሄዳለን ኑኃሚን ከወንድ ልጆቿ ጋር ያደረገችውን ታውቃላችሁ ራብ መታገስ ስላቃታት እግዚአብሔር አትግቡባቸው ወዳሉት ወደ ሞዓባውያን ሄደችው ላይመቸን ይችላል ነገር ግን እግዚአብሔር ሳይናገር አንንቀሳቀስም አሜን ሶስተኛው ትልቅ ችግር ደግሞ አብዛኛው ሰው እንዲሄዱ ቮት አድርጎ ነበር ፖፑላር የሆነ ኦፒኒየን ዛሬ ወጣቶቻችን በአብዛኛው የእግዚአብሔርን ነገር ትተው ኮሌጅ ሲገቡ ከቤተሰብ ሲርቁ ከቤተ ክርስቲያን ሲርቁ ወደ ጥፋት የሚገቡበት ምክንያት ምንድነው ከአብዛኛው አጌንስት መሄድ ስለሚያቀታቸው ነው ወገኖቼ ያለንበት ሁኔታ ባይመችም አዋቂዎችና ከኛ የበለጡ ሰዎች ቢናገሩም ብዙ ሰው ቢደግፈውም ይሄንን ሁሉ ሚዛን የሚደፋ ግን የእግዚአብሔር ድምጽ ነው እስቲ በትልቅ ድምጽ አሜን በሉ እግዚአብሔርን ሰምተን እንሄዳለን እነዚህ ሰዎች ጳውሎስ ይሄንን እየተናገረ ገቡ ከገቡ በኋላ የሆነውን ነገር ታስታውሳላችሁ ከገቡ በኋላ ጥቂትም ሳይቆይ ይላል ቁጥር 13 ላይ ምዕራፍ 26 ልከኛ የደቡብ ነፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው የሚል ቃል ደግሞ አለ ጠላት በራሳችን ወይም በፖፑላር ኦፒኒየን ሁኔታዎች ስላልተመቹን የእግዚአብሔር ፈቃድ እንዳልሆነ የምንገባበትን ነገር ትክክል እንደሆነ እንዲመስለን የሚያስተካክላቸው ደግሞ ለወዲያው ጥሩ የሚመስሉ ነገሮች አሉ ልከኛ የደቡብ ነፋስ ነፈሰ እና እንዳሰቡት የሆነላቸው መስሏቸው ሄዱ መጽሐፍ ቅዱስ እንዲህ ይላል ጥቂት ሳይቆይ ግን አውራቂስ የሚባል ነፋስ በእነሱ ላይ በኃይል ወረደባቸው ከዚህ በኋላ ነው እንግዲህ የሚጀምረው እዛ እስር ቤቱ እዛ መርከብ ውስጥ ቀደም እንደነገርኳችሁ ወደ 270 የሚሆኑ እስረኞች አሉ ሁሉም ወንጀለኞች ናቸው ሰው የገደሉ ክፉ በደል ያደረሱ ሰዎች አንድ ሰው ግን በወንጌል ምክንያት ወንጌልን መመከቻ አድርጎ በመካከላቸው አለ የገጠማቸው ነፋስና ማዕበል እንደዚሁ በቀላል የሚመለስ አይደለም ካፕቴኑ ያለውን ዕውቀት በሙሉ ተጠቀመ መጀመሪያ ዌይት ቀንሶ አለ ሸክም ያነሱ ከመርከቡ ወደ ባህር መጣል ነበረባቸው ከዚያ በኋላ አውታሮቹን መቁረጥ ጀመረ ከዚያ በኋላ አንከሩን ወደ መሬት ለመላክና ለመሰካት አለ የሚባለውን ችሎታውን በሙሉ አፍስሶ የሚችለውን ሁሉ አድርጎ ካፕቴኑ ከዚያ በኋላ ምንም ሊያደርግ አልቻለም ምንድነው የሚለው ለቀነው ተነዳን ይላል አንዳንድ ጊዜ ነገሮች ካቅም በላይ ከሆኑ ምንም ማድረግ ሲያቀታችሁ ሁሉን አድርጋለሁ ከዚህ በኋላ ምን አደርጋለሁ ስትሉ በቃ ትለቁታላችሁ ለድል በቃ የሚሆነው ይሁን ብላችሁ ጨክናችሁ ትገባላችሁ ይሄንን አትሞስፌር የሚለውጥ ድምጽም የለም ምንም ነገር አልነበረም ምን ተናግራችሁስ ማጽናናት ትችላላችሁ 14 ቀን ሙሉ ምግብ አልተበላም 14 ቀን ሙሉ የሚሰማው የጮህት ድምጽ ብቻ ነው ኃይለኛ ማዕበል እየመጣ የመርከቡን ግማሽ ተጎምዶ ይሄዳል በቀረችው ላይ እንደምንም ተሸጋሽገው 270ዎቹ ይሆናሉ ካፕቴኑም ሁሉ ነገር ተስፋ ቆርጦ ለቆት እየተነዳ ነው ያለው ወይኖቼ እዛ መርከብ ውስጥ ጨለማ ተስፋ መቁረጥ ሞት ብቻ ነው ያለው አንድ ሰው ብቻ ግን ከዚህ ጨለማ አልፎ ማየት የሚችል ከዚህ ጨለማ በላይ አልፎ ማየት የሚችል ከእግዚአብሔር የሰማ ተነጋግሮ የጀመረ አንድ ሰው ነበረ ሲገባ ወንጀለኛ እስረኛ ሆኖ ነው የገባው ወደ መርከቧ ሲወጣ ግን ዋና ካፕቴን ሆኖ ነው የወጣው ዮናስ የተሳፈረባት መርከብ ጸጥ የምትለው እሱ ከተወረወረና ከተጣለ ብቻ ነው ይችኛዋ መርከብ ግን በሰላም የምትደርሰው ያ ጳውሎስ ካለ ብቻ ነው መልእክተኛ ነበር በቄሳር ፊት መቆም ግድ ነው በሉት አጠገባቸው ያለውን ሰው ኖ ማተር ዋት የፈለገውን ያህል ሊጨልም ይችላል የፈለገውን ያህል ፍርሃት ሊከብ ይችላል የፈለገውን ያህል ተስፋ ሊጠፋ ይችላል ቄሳር ፊት መቆም ግን ግድ ነው እንቆማለን ግድ ነው ሁሉም ሰው ተጨንቆ ዝም ያለበት ጊዜ ነውና በድንገት የሆነ ነገር ሆነ ሳይበሉ ብዙ ቀን ከቆዩ በኋላ 14 ቀን እንደሆነ ይነግረናል
ከመሃል አንድ ሰው ቆመ ከፍ ብላችሁ ብታነቡት ምናልባት ከመርከቧ የቀረው 1/4 ሊሆን ይችላል አብዛኛው እየተጎመደ ሄዷል ጠፍቷል በቃ መሃል ላይ ቆመና አንድ ሰው አንዴ ለምግቡና መስግን ከዛ በፊት የሚሰማው ጮህት ነው ጠፋን አለቀን አውሮፕላን ላይ ትንሽ ተርቡላንስ ገጥሟቸው ያውቃል ወይም በመርከብ ስትሄዱ በቃ ሰዎች በኖርማል ጊዜ የማይናገሩትን ንግግር ነው የሚናገሩት ግማሹ ይጮሃል ግማሹ ይራገማል በሙሉ ደግሞ ወንጀለኞች ናቸው በቃ ደረቅ ወንጀለኞች ናቸው በዛ መካከል ግን ጳውሎስ ቆመና እጁን እንደዚህ አድርጎ ስለ ምግቡ እና መስግን 14 ቀን ሳይበሉ ቆይተው በጨለማው መካከል ወገኖቼ በተስፋ መቁረጥ መካከል ሞት ብቻ በሚሸትበት ጊዜ ያለፈ ተስፋ የሚሰጥ ነገር መናገር የሚችል ከጌታ የሰማ ሰው ብቻ ነው ሃሌሉያ እንደዚህ አላቸው ሁሉም ተደናገጡ ምንድነው ይሄ ሰው የሚለው እንደዚህ አላቸው እናንተ ሰዎች ሆይ ሰምታችሁኝ ቢሆን ኖሮ ከቀርጤስ ባትነሱ ጥሩ ነበር ጥፋትም ጉዳትም ማያገኛችሁም ነበር አሁንም አይዟችሁ ሌት የሆነ ነገር ያላችሁ ስታክ አድርግ ያለው የምትሉ ሰዎች በራሴ ሁሉን ነገር ሞክሬ ጨርሻለሁ የምትሉ ሰዎች በጧት የተናገራችሁ ጌታ አልጨረሰም ባፉ የተናገረ እግዚአብሔር በእጁ የሚፈጽም አምላክ ነው ይዋሽ ዘንድ እግዚአብሔር ሰው አይደለም ሐሰት ይናገር ዘንድ እግዚአብሔር የሰው ልጅ አይደለም በትልቅ ድምጽ አሜን በቄሳር ፊት መቆም ግድ ነው ኖ ማተር ዋት አሁንም አይዟችሁ አራት ነገሮችን ጳውሎስ የተናገረውን ልነግራችሁ ፈልጋለሁ የሐዋርያት ሥራ ምዕራፍ 19 ቁጥር 21 ላይ ጳውሎስ ከእግዚአብሔር እንደሰማ የምታረጋግጡበት ብዙ ነገር አለ ምን ይላል ወደዚያ ደርሼ ሮሜን ደግሞ አይዘንድ ወይም ሮምን አይዘንድ ይገባኛል እንዲሄድ በመንፈስ አስቤያለሁ ብሎ የሐዋርያት ሥራ ምዕራፍ 19 ቁጥር 21 ላይም ሲናገር ትመለከቱታላችሁ እግዚአብሔር የተባረከ ይሁን ከእግዚአብሔር ድምጽ ይልቅ ያዋቂዎችን አምነን ግራ የተጋባን ሰዎች ስለ ጤናችን ሐኪሞች የሚሉት ነገር ሊኖር ይችላል የመጨረሻው ዲያግኖሲስ ፕሮግኖሲስ ያለው ግን እግዚአብሔር ጋር ነው ዲያግኖሲስ መሳሪያ ሊያረጋን ይችላል ፕሮግኖሲስ ግን እግዚአብሔር እጅ ነው ይሄን ታማሃል ሐኪም ሊል ይችላል ተገልጦ መፈወስ ግን ዛሬም እግዚአብሔር ኃይል ነው ክብር ለኢየሱስ ክርስቶስ ይሁን ክብር ለኢየሱስ ክርስቶስ ይሁን የሰማችሁትን ድምጽ ብቻ አትመኑ ወገኖቼ ምናልባት ያላችሁበት ሁኔታም ካቅም በላይ ሆኖባችሁ አልከርምበትም ሄጅ የሚሆነው ይሆናል ያላችሁን መልካም ነገር ሁሉ የጣላችሁ እንዳጋር ልትኖሩ ትችላላችሁ አሁንም ግን እግዚአብሔር ተስፋ አለ ይላችኋል አራት ነገሮችን አካፍላችኋለሁ ጳውሎስ የምትሰባበር መርከብ ላይ ቆሞ ምንም ተስፋ ሳይታይ ይሄንን የመሰለ የተስፋ ቃል ለመናገር ያስቻለው አራት ነገሮችን ነግራችኋለሁ ዛሬ እግዚአብሔር ወደ ዳር መድረስ በደህና መድረስ ወዳስበላችሁ መድረስ ግድ ነው ይላችኋል እግዚአብሔር የተባረከ ይሁን የመጀመሪያው ጳውሎስ የተናገራቸው አራት ነገሮች ናቸው እግዚአብሔር ነው ያለው በዚህ ጨለማ ውስጥ ኢኩሊብሪየሙን ሚደፋ ሚዛኑን የሚደፋ ይሄንን የሞት ድምጽ የሚሰርዝ ነገር ከእግዚአብሔር በስተቀር ሌላ የለም እግዚአብሔር እስቲ እግዚአብሔር በሉ ወገኖቼ ፍርሃት ወደ ሰዎች ህይወት ሲገባ እምነት ዘሎ ይወጣል በባህር ላይ መንገድ በጣም ከባድ ነው የእግዚአብሔር ማንነት ካላሰባችሁ ክፉ ሲመጣ እግዚአብሔር መልካም ሲመጣ እግዚአብሔር በድል ስንሄድ እግዚአብሔር ድል ከኛ የራቀ በሚመስል ጊዜ እግዚአብሔር በህመም ጊዜ እግዚአብሔር በጤና ጊዜ እግዚአብሔር ጳውሎስ እዛ ጨለማ ውስጥ ሆኖ አይናቸውን ከፍ አድርገው እንዲያዩ ያደረገው የማመልከው አለን ያለው የምታመልኩት እግዚአብሔር ስብከት ብቻ አይደለም የምታመልኩት እግዚአብሔር መዝሙር ብቻ አይደለም የምታመልኩት እግዚአብሔር ተገልጦ ተአምራት የሚያደርግ ጌታ ነው የመርከቧም አዛዥ ነው የማዕበሉም ጌታ ነው እግዚአብሔር የማመልከው አምላክ አላቸው የቱ እግዚአብሔር ሁሉን የሚችለው እግዚአብሔር የቱ እግዚአብሔር በተፈጥሮ ላይ አዛዥ የሆነው እግዚአብሔር የቱ እግዚአብሔር ቻሌንጆች የማይረብሹት እግዚአብሔር ሁኔታዎች እኛን ግራ ሊያጋቡን ይችላሉ እግዚአብሔርን ግራ የሚያጋባ ሁኔታ የለም በትልቅ ድምጽ አሜን በሉ እስቲ ምንድነው ለውጡን ያመጣው ከዚህ ሁሉ ለቅሶ በኋላ አንድ ሰው ቆሞ እንዴት ነው ተስፋ የተናገረው የማመልከው አምላክ አለ
እስቲ እግዚአብሔር በሉና ጩሁ በደንብ እግዚአብሔር በሉና ጩሁ እስቲ እንብላ ይልቁን እናመስግን እግዚአብሔር አለ የካፕቴኑ ድምጽ ጸጥ ካለ በኋላ ፖፑላር ኦፒኒየን ጸጥ ካለ በኋላ አዋቂ ነን የሚሉ ሰዎች ዕውቀታቸውን በሙሉ ተናግረው ከጨረሱ በኋላ እግዚአብሔር ሳያፍር አናሸምድሊ ጳውሎስ ቆሞ የማመልከው አምላክ አለ የምታመልኩት አምላክ ከቤተ ክርስቲያን ቅጥር ያለፈ ነው ከፊታችሁ ያለው ሳምንት ስጋት ያለባችሁ ሰዎች ልትኖሩ ትችላላችሁ እዚህ ቁጭ ብለን እንኳን የሚነገረው የእግዚአብሔር ቃል ወደ ውስጣችን እንዳይገባ ሁኔታዎች የሚታገሉን ሰዎች ሊኖሩ ይችላሉ ወገኖቼ ዛሬ እንደገና I want to remind you መርከባም ላይ ጌታ አለ የውቅያኑ ማዛዥ እሱ ነው ሁሉ ካቆመ በኋላ የሚቀጥል ጌታ ነው እስቲ እግዚአብሔር በሉና ጩሁ የማመልከው አምላክ ችግሮች ሁሉ ተሰብስበው እዚህ ቢሆኑ እሱ ብቻውን ሚዛን ይደፋል አሜን እሱ ብቻውን ሚዛን ይደፋል ትልቅ ነው እግዚአብሔር መጣ ችግሩ ውስጥ እግዚአብሔርን አስገባ ጳውሎስ ሁለተኛ እንድታስቡ የምፈልገው ነገር ከሱ ከእግዚአብሔር ጋር ያላችሁ ግንኙነት ጳውሎስ የቸርች አባል አይደለም ጳውሎስ የሚለው ምን እንደሆነ ታውቃላችሁ የሱ የምሆን ነው የሚለው የሱ የምሆን መልአኩ መጥቶ ተናገረኝ ብሎ ሲናገር የእግዚአብሔር መልአክ አይደለም ያለው የሱ የምሆን የእግዚአብሔር መልአክ ወገኖች እግዚአብሔር ይጠራቸዋል እኔ እግዚአብሔር በኢሳይያስ 43 ላይ ሲናገር ምንድነው የሚለው አንተ የእኔ ነህ ከናት ማጽን ጀምሮ ፈጥሬሃለሁ አንተ የእኔ ነህ ኦነርሺፓችን የጌታ ነው በእሳት ውስጥ ባለፍክ ጊዜ አያቃጥሉህም በውሃ ውስጥ ብትሄጂ አያሰጥሙሽም ለምን ቢባል አንቺ የእግዚአብሔር ነሽ እኔ የእግዚአብሔር ነኝ በሉና ጩሁ እስቲ ዓለም ይስማኔ እግዚአብሔር ነኝ በሉ ጠላት ይስማኔ እግዚአብሔር ነኝ በሉ እኔ የእግዚአብሔር ነኝ ባለቤት አለኝ ክብር ለኢየሱስ ይሁን ሜድ ኢን ተብሎ ጀርባዬ ተገልብጦ ቢታይ የሰማይና የምድር ገዢ የእግዚአብሔር ነኝ ወገኖቼ የትኛውን ቦታ ውስጥ ሆናችሁ ይሄንን ክሌም አድርጉ ሚለጠፍብን ሌላ ምንም ነገር አያድነንም የእግዚአብሔር መሆናችን ግን ከሳት ያወጣናል ሃይማኖት አይደለም ምን ሰብከውኛ በክርስቶስ ኢየሱስ በኩልኛ የእግዚአብሔር ነን አሜን አሜን የሚያዝብኝ ገንዘቡ ነኝ እኔ የእግዚአብሔር ነኝ ዓለም ይሄንን ሊሰማ ይገባዋል ባለቤት አለኝ በእጁ መዳፍ ቀርጾኛል እግዚአብሔር ደጋግሞ ነው የሚናገረው ታውቃላችሁ አንቺ የእኔ ነሽ ይላል እስራኤልን ጳውሎስ እዛ ጨለማ ቦታ ላይ ቆሞ እንዲገባቸው የፈለገው ነገር ዛሬ እጄ ላይ ሰንሰለት ብታዩ ዛሬ እግሮቼ በእግር ብረት ቢያዙም ዛሬ አቤት ለማለት መሄድ አንድ ወንጀለኛ በሆነም ነገር ግን ባለቤት አለኝ የሚሟገት አለኝ ተገልጦ የሚያድን አለኝ እኔ የእግዚአብሔር ነኝ can you say this ወገኖቼ ከሰኞ እስከ ዓርብ በስራ ህይወታችን ወዲያ ወዲ ስንል ብዙ እንቅፋቶች ሲገጥሙን ብዙ ጨለማ ሲመጣ ይሄንን ዲክሌር ማድረግ እንችላለን እኔ የእግዚአብሔር ነኝ በክርስቶስ ኢየሱስ በኩል የተወለድኩ የእግዚአብሔር ነኝ የሱ የምሆን ሳንሆን አናገልግለው የሱ ሳንሆን ማገልገል ይቻላል የሱ ሳንሆን ልንሰብክለት እንችላለን ዛሬ እኔ በኢየሱስ ስም ጸልያለሁ ቴክ ኦቨር ያርግ ጌታ ኦነርሺፑን ይወሰደው ጌታ እኛን ከወሰደ የኛ ነገር ሁሉ በእጁ ነው እስቲ አሜን 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 የኔን ነገር ያያዘ በሉ እስቲ በእጁ ያያዘ በሉ እስቲ እሱ ነው በሉና ጩሁ እስቲ ጠላት የማይገባው ነገር ይሄንን ነው በዓለም ስንመላለስ እንደሌሎቹ ነንና እጃችን እነሱ ምስር ቤት ናቸው እጃቸው ላይ ሰንሰለት አለ እኔም ላይ አለ ጳውሎስ ግን በጣም የተረዳና የገባው ሰው ነው no I am not like everybody else እኔ ባለቤቴ የሰማይና የምድር ገዢ ጌታ ነው እናንተ የሱ ሆናችሁ ጉዳያችሁ ደግሞ የሱ ነው የኔና የናንተን ጉዳይ እዚህ ጅራት መሬት እታች ያለ ሰው ከፍና ዝቅ ማድረግ አይችልም የህይወታችን ካፕቴን በአብ ቀኝ የተቀመጠው ተሰውሮ ግልጽ የሆነ ነገር የሚሰራው የእግዚአብሔር ልጅ ኢየሱስ ነው ክብር ስጡት ጌታ ኢየሱስ ጌታ ነው ወገኖቼ ኢየሱስ ክርስቶስ የህይወታችን ካፕቴን ነው ጳውሎስ he is unashamed የሱ ነኝ ባለቃፊት እናገራለሁ የሱ ነኝ ዓለም እየሰማ እናገራለሁ የሱ ነኝ እስኪ የሱ ነኝ በሉና ጩሁ
እኔ እሱ ከሆንኩ ነገሬም የሱ ነው ሳልሰጋ ኖራለሁ ጨለማ ነው ያለው መርከቧ ተጎማምዳለች ተስፋ የለም ማንንም የሚናገር የለም ሞት ብቻ እየተጠበቀ ነው እናንተ ማታዩት እኔ የማየው ተሰውሮ የተገለጠ ነገር የሚያደርግ አምላክ አለኝ እኔ የሱ ነኝ ዛሬ ሌሊት የሱ የመሆን አለ ጳውሎስ ዛሬ እርግጠኛ ሆናችሁ እንድትወጡ ፈልጋለሁ እናንተ የሱ ናችሁ ዓለም ይስማ እኛ የሱ ነን ክብር ለሱ ይሁን በደም የተገዛነን በዋጋ የተገዛነን ኢየሱስ የሞተልነን ወገኖቼ ሁሉን ነገር he emptied himself ነው የሚለው ፊልጵስዩስ ስለኛ ሲል በጣም ከባድ ሐሳብ ነው ይሄ አይደለ ሁሉን ራሱን ባዶ አደረገ የሚለው ኢየሱስ ራሱን ባዶ አደረገ የሚለው ከባድ ነው ይሄ ሁሉ የሆነው ግን ስለኛ ነው እኔ የሱ ነኝ በማዕበሉ ላይ እኔ የሱ ነኝ ባለቤት እንደሌለው አትኑሩ እኔ የሱ ነኝ በሉ ክብር ለኢየሱስ ክርስቶስ ይሁንለት ነገራችንን ዝቅም ከፍም ማድረግ የሚችል እሱ ብቻ ነው እግዚአብሔር ሁለተኛ ከሱ ጋር ያለን ግንኙነት ሶስተኛ ጳውሎስ የሚናገረው አስደናቂ ነገር የማመልከው ወይም የማገለግለው ይላል እግዚአብሔርን ዝም ብሎ አይደለም የሚናገረው የሱ የመሆን ደግሞስ ምንም አደርገው የማገለግለው የእግዚአብሔር መሆን ብቻ አይደለም ጥሪያችን እናመልከዋለን እናገለግለዋለን ክብር ለኢየሱስ ክርስቶስ ይሁን እግዚአብሔር ተጠቅሞብን የሚተው አምላክ አይደለም ትላንት ስለሱ ተገርፍ ያለው ወደ መርከቧ ከመግባቴ በፊት ከዚህ በኋላ ስራ ያወጣ ኃይልም የገባውበት ጉድጓድ አብሮ የሚገባ የሚያስብ ጌታ ነው ያለኝ አሜን 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 ወገኖቼ እግዚአብሔር ተጠቅሞ የሚጥል አምላክ አይደለም እግዚአብሔርን የማታገለግሉ ሰዎች ጌታን የማታገለግሉ ሰዎች ዘመናችሁን ለሱ መስጠት ኪሳራ የሚመስላችሁ ሰዎች ዛሬ እነግራችኋለሁ ጳውሎስ በዛ ጨለማ ቦታ ላይ የተናገረው ይሄንን ነው የማገለግለው ወይም የማመልከው ነው ያለው የምናመልከው እግዚአብሔር ጨለማ ላይ አይተወንም ግራስ እንጋባ አይተወንም 4:4 ላይ ዘፍጥረት እግዚአብሔርም ወደ አቤልና ወደ መስዋዕቱ ምን አረገ ነው የሚለው ተመለከተ መስዋዕታችን መዝሙራችን ወስዶ እኛን ዝም የሚል አምላክ የለን አገልጋዮች ዘመናችሁን ለጌታ የሰጣችሁ ሰዎች አንዳንዴ የተተውን በከንቱ የለፋን ዘመናችንን እንዲሁ የጨረስን ይመስለናል ዛሬ አረጋግጬ ነግራችኋለሁ የኛ አምላክ እንዲህ አይነት አምላክ አይደለም እኛን ተጠቅሞ የሚተው አምላክ አይደለም ነገሩን በጨረሰ ጊዜ ይላል ወደ ጴጥሮስ ዘወራለና አሳ ደግሞ በዚህ በኩል ጣል እናምጣሉ ታንኳችን ተጠቅሞ ጊዜያችን አጥፍቶ የኛን ነገር ዝም ብሎ የሚያልፍ ጌታ አይደለም የማመልከው አምላክ በሚያስፈልገኝ ጊዜ የሚገለጥ ጌታ ነው በትልቅ ድምጽ አሜን በሉ እስቲ እግዚአብሔር ይረሳ ዘንድ አመፀኛ አይደለም ስለዚህ የማመልከው ይላል ስለ አምልኮ ትንሽ ነገር ልናገር ወገኖቼ እግዚአብሔርን ማምለክ አምላኪዎች ቤት እኔ እላለሁ ምን እላለሁ አምላኪ መውጫ ያጣም አምላኪዎች ቤት ችግር ሊመጣ ይችላል ከችግር ነፃ የሚያወጣ ጌታም ግን አብሮ አለ ስለ ማርያም መጽሐፍ ቅዱስ ሲናገር ምን መሰላችሁ የሚለው ማርያምም ይላል ማርታን ዝም ብሎ ስሟን ጠርቶ አልፎ ማርያምን ግን ማርያምም ይላታል ዮሐንስ ወንጌል ምዕራፍ 11 ላይ በሽቱ እግሩን በእንባዋም ያጠበችው በፀጉሯም ደግሞ ያበሰችው ብሎ ይሄንን ተቀጽላ ይሰጣታል ምን ማለቱ ነው አምላኪዋ ማርያም ማለቱ ነው ወንድሟ ቢታመምም ቤታቸው ውስጥ ጨለማ ቢመጣም አምላኪዎች ቤት ግን ተአምራትም አብሮ ነው የሚመጣ እስቲ አመልከዋለሁ በሉ ልቤ ጨካኝ ነው በሉና ጮህ እስቲ ወገኖቼ አምልኮ ውሳኔ ነው ዳዊት ምን ይላል ጠላቶቼ ከኔ ይበረታሉ አለ ጥርሳቸው እንደ ተሳለ ብረት ነው አለ ሁሉ ጊዜ ሊወጡኝ ይደርሱብኛል እንደ ተራባ አንበሳ ዙሪያዬን ይሆናሉ እኔ ደግሞ መሐላቸው ላይ ይዘረራለሁ ነገር ግን አቤቱ ልቤ ጨካኝ ነው መስንቆ ሆይ ተነሳ በገናም ሆይ ተነሳ እኔም ማልጄ እነሳለሁ ወገኖቼ እስቲ ልቤ ጨካኝ ነው በሉ እንግሊዝኛው ምንድነው የሚለው መሰላችሁ my heart is determined ነው የሚለው ምን ማለቱ ነው ምንም ነገር ቢገጥመኝም ለማምለክ ግን ወስኜ የምኖር ሰው ነኝ ሲሞላ ዘምሬ ሲጎል አላለቅስም አምልኮ የሚያመልኩ ሰዎች ቤት ተአምራት አለ ድል ነሽነት አለ ክብር ለኢየሱስ ክርስቶስ ይሁን ድል ነሽ እግዚአብሔር ነው የምናመልከው አሜን በሉ እስቲ ልቤ ጨካኝ ነው በሉና ጮህ እስቲ አንዴ ልቤ ጨካኝ ነው ጳውሎስ ብዙ መስዋዕትነት የከፈለ ሰው ነው እዛ ጨለማ ውስጥ ሆኖ ያንን ሁሉ ያስባል የማመልከው ጌታ ይላል የሱ የሆንኩት ጌታ ይላል እግዚአብሔር ይላል አራተኛው ይሄንን ጨለማ አትሞስፌር የቀየረው ነገር ምንድነው ጳውሎስ በሙሉ ልብ የሚናገረው
እግዚአብሔር ተናግሯል የእግዚአብሔር ድምጽ ይላል የእግዚአብሔር ንግግር ወገኖቼ ከየትኛው ሙጥንቅጥና ከየትኛው ምስታክ ካደረጋችሁበት ቦታ ጎትቶ ማውጣት የሚችል የእግዚአብሔር ቃል ብቻ ነው ዛሬ በጌታ በኢየሱስ ስም ምስታክ ከሆነበት ነገር ቃሉ ጎትቶ ያወጣናል በረዶ መኪናዎችን ሲይዝኛ የምንኖርበት ሀገር ሞር አክሰለሬሽን በሰጣችሁ ቁጥር ሞር እየገባችሁ ነው የምትሄዱት ወደ ውስጥ እየተንሸራተተ እየሰጠማችሁ ነው የምትሄዱት አንድ ስታክ ካረጋችሁ ከናንተ መኪና ሆርስ ፓወር የሚበልጥ ሌላ መኪና መጥቶ ነቅሎ መውሰድ አለበት ስታክ ካደረግንበት ነገር ከኛ የሚበልጥ ከችግራችን የሚበልጥ ከከበበን ነገር የሚበልጥ የእግዚአብሔር ቃል ዛሬ ወደኛ መጥቶ ጎትቶ ያወጣናል እስቲ እግዚአብሔር ተናግሯል በሉ በቃ አትሞስፌርን መለወጥ የሚችል የእግዚአብሔር ድምጽ ብቻ ነው እንዴት አርገን እንብላ 14 ቀን ሙሉ አኩርፈን 14 ቀን ሙሉ ጨለማ ሆኖ ሁሉም ሞቱን እየጠበቀ እባካችሁ ዝም በሉ ዛሬ ሌሊት እግዚአብሔር ተናግሯል ቄሳር ፊት መቆምህ ግድ ነው ብሎ ተናግሯል ነገሮችን መለወጥ የሚችል የእግዚአብሔር ድምጽ ብቻ ነው መዝሙር 85 ላይ ምን ይላል እግዚአብሔር ሰላምን ለሕዝቡና ለቅዱሳኑ ይናገራል በአባቶቻችን በብዙ አይነትና በብዙ ጎዳና ተናግሯል አሁን ግን የዘመን መጨረሻ ለደረሰብን እግዚአብሔር ሌላ መናገሪያ የለውም ነገር ግን ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በቃሉ ደግፎ በያዘበት በኢየሱስ ክርስቶስ በኩል ተናግሮናል እስቲ እግዚአብሔር ተናግሯል በሉና ጮህ እስቲ ሌላ ንግግር አንጠብቅም ኖ ማተር ዋት ነገር የፈለገውን ያህል ሊጨልም ይችላል እግዚአብሔር ተናግሯል ያን ድምጽ መስማት የምትፈልጉ ሰዎች በኢየሱስ ክርስቶስ በኩል ተገልጧል ጳውሎስ ከዛች ከተከበበባት ሴል አውጥቶ ከፍ እንዲል ሌላው ያላየውን እንዲያይ ሌላው ሲያለቅስ በተስፋ እንዲናገር ያደረገው የሰማው የእግዚአብሔር ድምጽ ነው እግዚአብሔር ዛሬም ይናገራል እግዚአብሔር ዛሬም ለሕዝቡ ሰላምን ለቅዱሳኑም ይናገራል ምሳሌ 1:31 የሚሰማኝ በርጋታ ይቀመጣል ከመከራም ስጋት ያርፋል ስጋት አለብን ወገኖቼ the fear of the future አለብን ብቸኛው የዓለም ተስፋ የእግዚአብሔር ልጅ ኢየሱስ ነው እስቲ በትልቅ ድምጽ አሜን በሉና ጮህ እስቲ እሱን የሚሰማ በርጋታ ይቀመጣል ከየትኛውም አይነት መከራ ያርፋል በትልቅ ድምጽ አሜን በሉ ኢየሱስ ይመጣል ስለ ዓለም መጨረሻ ሰዎች እየተጨነቁ ነው ግማሹ እንዲሆን አጠፋለች ይላል እሳት በነደደ ቁጥር ወሃዛጋ በገነፈለ ቁጥር የዓለም መጨረሻ በሲቹዌሽናል አይደለም ወገኖቼ ተጽፏል የተጻፈው ብቻ ነው የሚሆነው ሙሽራ ለሚመጣ ሙሽሪትም አምራ ተጠብቀዋለች ኢየሱስ ይመጣል በሉና ጮሁ ባካችሁ ከመከራ ስጋት የሚያርፈው ጌታን የሚሰማ ብቻ ነው ይልቅና መስግን እንብላ አለ ጳውሎስ ሕዝብ ያለቀሰ ቆማችሁ የሚያረጋጋ ነገር መናገር የምትችሉት እየተጎማመደ የሚወድቅ መርከብ ላይ ቆማችሁ ተስፋ መናገር የምትችሉት ከጌታ ስትሰሙ ብቻ ነው እግዚአብሔር ደግሞ ያለማቋረጥ በኢየሱስ እየተናገረ ነው ያለው ኢየሱስን የሚሰማ ትውልድ እሱ ከስጋት ያርፋል እድለኞች ናችሁ እዚህ መድረክ ላይ ኢየሱስ ስለሚሰበክ ክብር ለእግዚአብሔር ተሰጣላችሁ በጭብጨባ በእልልታ እግዚአብሔር ይናገራል አሁን እግዚአብሔር የሚናገረውን ያህል ለምንድነው ህይወታችን ላይ ኢምፓክት አልመጣ ያለው ባይ ዘ ዌይ መጽሐፍ ቅዱስ just አንድ መጽሐፍ እንዳይመስልን ሁሉ ነገር እዚህ ውስጥ አለ ፈውስ አለ በረከት አለ መልስ አለ ጋይዳንስ አለ ክብር ለኢየሱስ ይሁን ትልቅ አሳይመንት ነው እና የመጨረሻውን ግብ ግን ሳያገባ ለወጣቱ አገልጋይ ስጠው ተባለ ጠራውና እጁን ጫነበት ጥበብ መንፈስ የእግዚአብሔር መንፈስ ተቀበለ እና ሰውየው ሄዶ ሞተ መሞቱንም አላወቀም ይጠብቃል ዝም ብሎ ካሁን ይመጣል ይያለ አንድ ቀን እግዚአብሔር ጧት ቤቱ ሄደና ኢያሱ አለው አቤት ባሪያዬ ሙሴ ሞቷል ያረዳው እኮ እግዚአብሔር ነው ምዕራፍ 1 ላይ ባሪያዬ ሙሴ ሞቷል አንተ ግን ተነሳና ይሄንን ህዝብ ይዘህ ይሄንን ወንዝ ምን አድርግ ተሻገር ግራ ገባው ሙሴ እኮ አፍላፍ አንተን የሚያናግር ሰው ነው ሙሴ እኮ እጁ ላይ የነበረችውን በትር ሲወረውራት እኮ ባህር የምትከፍል ነች ሲጥላት እባብ የምትሆን ሲሰበስባት በትር የምትሆን እሱ እኮ ካንተ ጋር አፍላፍ ምን አይነት ነገር ነው ይሄንን እንዴት ነው ማድረግ የምችለው እግዚአብሔር አንድ አስጨረሰው ዝም ብሎ አወራ ተናገረና እንዲህ አለው
በመትሄድበት ሙሉ እንዲሳካል በመትሄድበት ሁሉ እንዲሳካል ባይዘዌ ለኢያሱ የቀረው ስራ በጣም ከባድ ነው ከሙሴ ይበልጣል አንደኛ ዮርዳኖስ ገና ነው ኢያሪኮ ገና ነው 39 የአሕዛብ ነገስታት ገና ከፊታቸው ነው ያሉት ህዝቡ አልተገረዘም ገና ከነሸለፈቱ ማአት ፕሮብሌም ነው ያለው እሱ ወጣት ነው እና ለኢያሱ እንዲህ ነው ያለው በመትሄድበት ሁሉ እንዲከናወንልህ ወታደር አዘጋጅልሃለሁ 39 ነገስታት እንዲያርገ ትዋጋለህ እንዴት አርገ ባህር እንደምትከፍል አሳያለሁ አይደለም ያለው በመትሄድበት ሁሉ እንዲከናወንልህ የዚህ ህግ መጽሐፍ ካፋ አይልይ እንዴ በመጽሐፍ ሀገር የሚመራ በመጽሐፍ ተዋግቶ የሚያሸንፍ በመጽሐፍ ባህር የሚከፍል በመጽሐፍ ኢያሪኮን የሚያፈርስ በመጽሐፍ ጠላቶቹን የሚመታ የዚህ ህግ መጽሐፍ ካፍህ አይልይ ታደርገውና ተፈጽመው ዘንድ በቀንና በሌሊት ምን አርገው አስበው ሜዲቴት አርገው ይቆይ ልብ ውስጥ ስትመነዝረው ሁሉ ነገር ነው ይሄ እግዚአብሔር መጽሐፍ ሳይሆን ቃል ነው የሰጠኝ በሉ እስቲ አረ በደንብ ጮክ በሉና እስቲ ተናገሩ ይሄ ቃል ደግሞ ህይወትና መንፈስ ነው እግዚአብሔር ተናግሯል በሉና እስቲ ጮሁ እዚህ ቤት መጣችሁ ስትወጡ በደስታ ነው ሁሌ መውጣት ያለባችሁ ለምን እግዚአብሔር እየተናገረ ስለሆነ ሰምታችሁ የምትሄዱት እንደ ሁኔታችን የሚናገር ጌታ ነው አትሞስፌር ለዋጭ ቃል ነው ያለው እስቲ አሜን በለቅሶ መተን አትሞስፌር ቀይረን ምን ሄደው ድምጽ ስንሰማ ነው ተናግሯል የማመልከው የሱ የመሆን ዛሬ ጧት መጥቶ አነጋግሮኛል አረ ጌታው ትልቅ ፕሮጀክት ጀምረን እኮ ቸርች እንሰራለን ብለን ይሄው በሪሶርስ ማጠር ምክንያት እንደምታየው ስደተኛ ህዝብ ነው ያስኩት ገንዘብ የላቸውም 16 አመት ቆመ ምን ላርገው ተራራ ነው ፊቴ ላይ ምናምን ይያለ ዘሩባቤል በጣም ይጨነቃል እግዚአብሔር ዘካርያስን ላከው እንዲበልና ተናገረው አለው አንተ ዘሩባቤል ፎይ ስለ ተራራው ልንገርሃለሁ አንተ ተራራ ሆይ በዘሩባቤል ፊት ምን ትሆናለህ አለው ምን እንዳለ ታውቃላችሁ ዘካርያስ ሲጀምር ከዛ በፊት ለዘሩባቤልም እንዲህ የሚል የእግዚአብሔር ቃል መጣለት ተራራ ነው ፊቴ ላይ ያለው ግሪደር አላከለት እግዚአብሔር ለተራራችን ግሪደር አይልክም እግዚአብሔር ለሁሉም ነገር የሚልከው ቃሉን ነው አሜን በሉ ለተራራችሁ ግሪደር አይልክም ቆፋሪም አይሰጥም ለሚከፈለው ባህር እግዚአብሔር መርከብ አይልክም መፍረስ ላለበት ኢያሪኮ ምንም ነገር መዶሻ አይልክም ሁሉም በሁሉ የሚሰራ ካፉ የሚወጣ የእግዚአብሔር ቃል አለ ለቃሉ ክብር በጭብጨባ በእልልታ አንድ ጊዜ እንሰጣለን ክብሩ ሁሉ ለሱ ይሁን ክብሩ ሁሉ ለእርሱ ይሁን ጳውሎስ ሰማ ቤተሰባችሁን ተስፋ መስጠት የምትችሉ እናንተ ናችሁ የእግዚአብሔር ሰዎች ብዙ ችግራችን ምንድነው የምንሰማውን ያህል ለምን ኢምፓክት አልመጣም ይያልኩ ጌታን እየጠየቅኩት ነበር ኤርፖርት ቆሜ ኮኔክት ለማድረግ ፍላይት ኢርፎን በጣም ወዳለሁ እና አዳዲስ ኢርፎኖች ይያየው ዛሬ 4 አመት ነው እንደዚህ ነው አይ ቲንክ የመጀመሪያው ቴክኖሎጂ እንደመጣ ነውና ይሄ ኢርፎን በጣም ጥሩ ነው አለኝ ሰውየውና ምንድነው ዋት ስፔሻል አባውት ኢት ስለው እንትን የሚያደርጋለው አለ ጥሩ ድምጽ ያሰማሃል አለኝ በጣም ጥሩ ድምጽ ያሰማሃል ግን ኖይዝ ካንሰሌሽን ደሞ አለው አለኝ ከሰካህበት ነገር ላይ በጣም ጥሩ ድምጽ ያመጣልሃል ብዙዎቹ ኢርፎኖችም እሱን ያረጋሉ ይሄኛው ግን ጥሩ ድምጽ ላንተ ማምጣት ብቻ ሳይሆን የማትፈልገውን ዙሪያህን ያለውን ድምጽ ደሞ ካንሰል ያረጋል አሜን ነው ብዙ ቃል ሰምተናል ዛሬ ግን በጌታ በኢየሱስ ክርስቶስ ስም ከዚህ ውጭ የሆነውን ነገር ካንሰል የሚያደርግ ኖይዝ ካንሰሌሽን ይገጠምባችሁ መንፈስ ቅዱስ ዛሬ ኖይዝ ካንሰሌሽን የሚገጠምብን የሱን ድምጽ ብቻ አጥለን መስማት እንድንችል እግዚአብሔር ይርዳን ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው የመጨረሻው ጳውሎስን በዛ ጨለማ ውስጥ ብርሃን በዛ ተስፋ መቁረጥ ውስጥ ተስፋ እንዲናገር ያደረገው አምስተኛው ነገር ግን እግዚአብሔር በሱ ላይ ያለው ዓላማና እቅድ ነው በቄሳር ፊት መቆም ምንድነው እስቲ ግድ ነው በሉኝ በቄሳር ፊት መቆም ምንድነው ምክንያቱም የእግዚአብሔር ምን ስለሆነ ዓላማና እቅድ ስለሆነ ገና የተጠራ ቀን ጧት እግዚአብሔር የተናገረው ይሄንን ነው በአሕዛብ ፊት ትቆማለህ በእስራኤል ትቆማለህ በነገስታት ፊት ትቆማለህ ሁለቱንም ጨርሶ በነገስታት ፊት መቆም ነበር እግዚአብሔር ጳውሎስ የቀረው
ስለዚህ ምንድነው ለኔና ለናንተ ያለው እቅድ ዛሬ አንድ ነገር ልነግራችሁ ፈልጋለሁ ኦፍ ኮርስ እንደ ልጆቹ እግዚአብሔር ለሁላችንም ዘላለማዊ እቅድ አለው አረጋግጬ የምነግራችሁ ግን ለእያንዳንዳችሁ በመድር እስካላችሁ ድረስ እግዚአብሔር የተለየ እቅድ አለው ህይወት አይኮረጅም እግዚአብሔር ላንቺ የከበረ እቅድ አለው አሜን አሜን ኤርሚያስ ላይ እንደዚህ የሚል ቃል አለ ለእናንተ የማስባትን ሐሳብ እኔ እዛ ላይ እንግሊዝኛው የሚለው ምንድነው I know the plans ነው የሚለው ሐሳብ የሚለው እቅድ ማለት ነው I know the plans I have for you ተረድታችሁታል የሰማይና የምድር ጌታ እግዚአብሔር ለእናንተ እቅድ ሲያወጣ አሜን በሉ ዋካችሁ unforeseen የሚባሉ ሲቹዌሽንስ አሉ መስሪያ ቤት ስትሰሩ እቅድ ታወጣላችሁ 100 ኩንታል እናመርታለን ትሉና ትይዛላችሁ ግን መጠባበቂያ ድንገት ዝናብ በጊዜው ባይዘንብ አንበጣ መጥቶ ቢበላው 100 ሚሊዮ ይቀርና 80 እንሰበስባለን ትላላችሁ ለምን እቅዳችሁ ፊት ለፊት ያልጠበቃችሁት ኤክስፔክት ያላደረጋችሁት ነገር ስለሚመጣ ያልጠበቀው ነገር ተገልጦ ግራማ ያጋባው እግዚአብሔር ለእናንተ የማቀደውን እቅድን ያውቃለሁ ይላችኋል ፍቀዱለት ወገኖቼ just let him እሱ እንዲቆጣጠር ትዳራችሁን ፍቀዱለት ለእያንዳንዳችሁ ቤተሰብ እግዚአብሔር እቅድ አለው አሜን ነው ወይ ጳውሎስ ከ260 እስረኛ የለየው ነገር ምን እንደሆነ ታውቃላችሁ መጀመሪያ የተናገረኝ በእኔ ላይ እቅድ አለው ቢያንስ እኔ መድረስ አለብኝ እኔ እንድደርስ ደግሞ መርከቧ ተጎማምዳም ቢሆን እዛ መድረስ አለባት መጨረሻው ላይ አንድ እግዚአብሔር እቅድ ይገባው ሰው ካለ መርከቢቱ በሰላም ትገባለች እስቲ አሜን ለእናንተ የማስበውን ሐሳብ እኔ ለዚህ ነው ዳዊት አቤቱ አምላኬ ሆይ ለኔ ያለ ሐሳብ እንዴት ክቡር ነው ኢዮብ 42:2 ላይ ኢዮብ ሲደነቅ ሁሉን ታደርግ ዘንድ ቻይ እንደሆንከ ሐሳብም ይከለከል ዘንድ ከቶ ምንም ነገር አልሰማችሁኝ ይሆናል ዛሬ ይሄንን ቃል ግን ስሙ እግዚአብሔር ለእናንተ ለእያንዳንዳችሁ የሰላም የመልካም ነገር የድል ሐሳብ አለው በትልቅ ድምጽ አሜን በሉ የትኛውም ጨለማ ላይ ሆነን መናገር ተስፋን የምንችለው እግዚአብሔር ለእያንዳንዳችን እቅድ ስላለው ነው ወንዙ ተናውጧል ባህሩ ተናውጧል መርከቧ ተሰባብራ አልቃለች ሲገቡ ምን ነበር የተባለው መርከቡ ምንም አይሆንም እናንተ ግን ተጣፋላችሁ ነበር አሁን ደግሞ ጳውሎስ ምንድነው ያለው መርከቡ ተሰባብሮ ያልቃል እኛ ግን ሁላችን በሰላም እንደርሳለን ለምን እግዚአብሔር እቅድ አለው ሳይነሳ የተናገረ ጌታ አለ ሁላችንም ቆመን እንጸልይ